ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ብንወድቅም እግዚአብሔር ዳግም ያስጀምረናል ሲሉ ተናገሩ። ከጄሚሊ ሆስፒታል ወጥተው ከመማቸው ያገገሙ የሚገኙት ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ባደረጉት ሳምንታዊ ንግግር ሁሉንም ለእግዚአብሔር አሳልፎ ለመስጠትና ዳግም ለመጀመር ጊዜው አልረፈደም ሲሉ ተናገሩ። እግዚአብሔር ሁሌም ዳግም የመጀመር ድልን ይሰጠናል ያሉት ቅዱስነታቸው አማኞች መቼም ተስፋ እንዳይቆርጡ መክረዋል። ቅዱስነታቸው በንግግራቸው ስለ ሳምራዊቷ ሴትና ስለ ኢየሱስ በማንሳት ጌታችን ኢየሱስ ክርስቶስ የተፈረደባትና የተተወች የመሰላትን ሴት ታሪኳን ዳግም እንድታይና መሲሁም እንደሚወዳት እንድትረዳ አድርጓል ሲሉ ተናግረዋል። ኢየሱስ በሰማሪያ በኩል አለማለፍ ይችል የነበረ መሆኑን ያስታወሱት ቅዱስነታቸው ለዚህች ሴት መዳን ሲል ግን በውሃ ጉድጓዷ አጠገብ እንደተቀመጠ አመላክተዋል። ሳምራዊቷ ሕመሟን የሚያስታውሳትን የውሃ ማሰሯን በክርስቶስ እግር ስር ትታ በመሄድ ሸክሟን እንዳቀለለች የተናገሩት ቅዱስነታቸው ለእኛም እንደዚህ ነው የሚሆነው። ወንጌልን መስበክ ከፈለግን መጀመሪያ ሸክማችንን በጌታችን ስር ማስቀመጥ አለብን ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ንግግራቸውን በማጠቃለልም ወንድሞችና እህቶቼ ታሪካችን ምንም ያህል የተወሳሰበና ሸክም ቢሆንብንም ሁልጊዜም ሸክማችንን ለእግዚአብሔር አሳልፈን በመስጠት ዳግም መጀመር እንችላለን ሲሉ መናገራቸውን ቫቲካን ዜና ዘግቧል።